አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ጁሙአ ብያለሁ። እንዲሁም ክርስቲያን እህት ወንድሞቼ መልካም ቀን። እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ጁሙአ ነው። ዛሬ ጁሙአ ወጥቻለሁ ከቤት ማለት ነው። ዱባይ ማለት ይሄንን ይመስላል። ኑ ላስጎብኛችሁ። የዛሬ ሳምንት ወጥቼ ነበር ግን ቪዲዮ አልሰራሁም። እስኪ ዛሬ ልስራላችሁ። ይሄ እየዞራችሁ ስፖርት መስሪያ ነው። እዚህ ጋር መሮጥ ከፈለጋችሁ ማለት ነው። እዚህ ጋር ዙሪያውን ክብ ነገር ነው። የሮጣችሁ ስፖርት መስራት ትችላላችሁ። ዛሬ ግን ብቻ ነኝ እኔ። ዱብ ዱብ ማለት አልፈልግም። ዝም ብዬ ሄጄ ሲደክመኝ እመለሳለሁ ማለት ነው ወደ ቤት እና እዛ አካባቢ ማለት ነው በጣም ነው ደስ የሚለው። ብዙ ሰው አለ። የውጭ ዜጎች ስለሆኑ ብዛት የሚኖሩበት ሰፈሩን የሆነ ነፃነት አለው። ስፖርት የሚሰሩ ኳስ የሚጫወቱ ሳይክል ምናምን የሚያሽከረክሩ በጣም ብዙ ያለው ማለት ነው። እና ንፋሱ ደግሞ ደስ ሲል በቃ አሁን ሙቀቱ ሄደ ማለት ነው። እዚህ ጋ በርቀት እያሳየኋችሁ ነው። ኳስ ይጫወታሉ፣ ስፖርት ይሰራሉ። ማሻአላ ንፋሱ ደስ ሲል ማለት ነው። ይህ ሰፈራችን ነው። ህዝቡ በርቀት ደግሞ በኋላ ሚዲያ ላይ አይተው ክስ እንዳይመጣብኝ እዛ ጋር በጣም ብዙ ኢትዮጵያኖች አሉ። እዛ ጋር ልጅ የሚጠብቁ ማለት ነው። በጣም ብዙ እዛ አካባቢ ማለት ነው። ዋው ደስ ይላል። እዚህ ጋር ነበረ ሰዎች እንዴት ተሳፈሩ እየመጣን ብዙ ጊዜ ቁጭ የምንለው ማለት ነው። ጋዝ ጋዝ ነው እንዳለ የሚሸተው ሰፈሩ። ለምን እዛ ጋር ምግብ እየሰሩ ነው። ያው መቅረጽ ስላልፈለኩኝ ነው እንጂ እዛ ጋር ምግብ እየሰሩ ነው። ማስገባት አልፈለኩም ቪዲዮ ላይ። እንዳለ ሰፈሩ ጋዝ ጋዝ ነው የሚሸተው። ለምን ሁሉም ሰው ዛሬ ምግብ ውጭ ላይ ነው የሚሰራው። ዱባይ ማለት ነው። ደስ ነው የሚለው አየሩ። እዚህ ጋር ደግሞ ባህር አለ። ባህሩን እያጸዱ ነው። እኛ ሀገር ምን የመሰለ ውሃ ላይ ቆሻሻ ምናምን ይጣላል። እዛ ሀገር ይሄው እያጸዱት ነው እና በጣም ነው ደስ የሚለው አየሩ። እንደኔ ተዝናኑ ብዬ ነው እኔ። ሲደብረኝ ነው የምወጣው። በነገራችን ላይ እንዲህ ሲደብረኝ ወጣና ረጅም መንገድ ነው የምሄደው። እኔ ከምሰራበት ቦታ ረጅም መንገድ ነው የምሄደው። ጓደኛዬን እየጠበቅኳት ነበረ። ጓደኛዬ ቀረች። ሲደውልላትም ስልኳን አታነሳም። ስመለስ ቤት የተጠፋብኝ ምን እንደማደርግ አላውቅም። በጣም ረጅም መንገድ ነው የሄድኩት፣ ጫካ ለጫካ። ውሃ መዋኘት ብችል ማለት ነው ገብቼ እንደነዚህ መዋኘት ፈልግ ነበረ፣ ግን መዋኘት አልችልም። ችግሩ እዛው ገብቼ ማን ያወጣኝ? ወይኔ! ኧረ ተጭንቅላቴ ላይ ካሜራ አለ እናንተ። ጉድ እኮ ነው። ቤት ካሜራ፣ ውጭ ላይ ካሜራ። ምን ጉድ ነው? አሁን ለምንድን ነው እዚህ ጋር ካሜራ የተደረገው? ውሃውን ጥበቃ ወይስ? እንዳትደበሩ ነው እሺ የምቀርጽላችሁ። እንግዲህ የተመቸው ሰው ነው ማየት የሚችለው። እዚህ ጋር ደግሞ ፀሐይ አለ። የእውነት እዚህ ጋር ለብቻው ፀሐይ አለው። ሀገራችንም እንደዚህ እንደ ዱባይ ሁሉም ቦታ ለምለም ብትሆን እኮ ደስ ይላል። የተመቸው ሰው እንደኔ ዘና ብሎ ላይክ ያድርግ እሺ። ቪዲዮ የተመቸው ሰው ብቻ። ወይኔ ትመጣለች ብዬ ጠብቄ ተው። ይሄንንማ ጣውላ ነው ግን በጣም ነው የሚያምረው። ስትሄዱበት ራሱ እንዴት እንደሚመች በጣም ነው ደስ የሚለው የሚያምረው ማለት ነው። ግን ከታችሁ ባህር ነው፣ ተላይ ደግሞ ጣውላ ተደርጎበታል እና በጣም ነው የሚያምረው።
ለማንኛውም ዘና በሉልኝ እሺ እኔ ቤተሰቦች፣ እኔን የምትወዱኝ ላይክ ሰብስክራይብ ለምታረጉኝ። ከቤት ተወጣሁ 2 ሰዓት ሊሆነኝ ነው። ብቻዬንም ቢሆን ዘና አልኩኝ ማለት ነው። ብቻችሁንም ብትሆኑ ወላሂ በጣም ነው ደስ የሚለው። በጣም ነው ሰፈሩ የሚያምረው፣ የሀብታም ሰፈር። ለእኛም እንደዛ አይነት ቤትና ቦታ ይስጠን። አገራችን ገብተን እንደዚህ ሲደብረን ዘና የምንልበት። ጉሉ አሚን። እሺ ይሄን ቪዲዮ የምታዩ ሁሉ ጉሉ አሚን። እንደዚህ ተቤታችሁ አካባቢ ምናምን እንደዚህ አይነት ቦታ ይስጣችሁ። አሚን በሉሽ። ዛሬ ጁምአ ነው። በጁምአው ሶላት ሰግዳችሁ ዱአ አርጉ። እዚህ ጋር መግቢያ አለው። ወዴታች ለመግባት ተፈለጋችሁ እዚህ ጋር ፍቃድ ጠይቃችሁ መሰለኝ የምትገቡት። ብቻ ወላሂ በጣም ነው ደስ የሚለው ሰፈሩ። በጣም ላይ ደከመኝ ውዶች። ለካ ሰው ተቀምጦ ደግሞ እንደዚህ ሲራምር በጣም ነው የሚደክመኝ። ወይ ፈጣሪ ወይ በጣም ነው ደከመኝ። ወደ ቤት እየተመለስኩ ነው። ጓደኛዬንም ለረጅም ሰዓት ጠበቅኳት፣ አልመጣችም። ይሄን ቪዲዮ ስታይ ግን የእውነት ነው የምልሽ በጣም ተቀይሜሻለሁ። እሺ እንዴ ሰው ቀጠሮ ይዞ ይቀራል እንዴ? ምን ነሽ ነው? ስደውልልሽ አታነሽም። ትመጫለሽ ብዬ ስጠብቅሽ የለሽም። ነውር አይደለም እንዴ? ነውር ነው። ሰው ቀጥሮ አይቀርም። በጣም ትልቅ ነውር ነው። እሺ ተቀይሜሻለሁ። ለማንኛውም ቪዲዮውን ስታዩ መልስ እፈልጋለሁ። እሺ ምን ነው በሰላም ነው? እኔ እኮ እዚህ ጋር ብዙ ኢትዮጵያውያን አሉ ማለት ነው። የሀብታም ሰፈር ስለሚኖሩ ነው መሰለኝ ሰላም አይሉኝም ነው ሲያውኝ። እኔ ኢትዮጵያውያን አልመስልም። ብዙ ናቸው እኮ አለፉ በዚህ ጋር ማለት ነው። ግን ሰላም አላሉኝም። እያዩኝ ጸጥ ብለው አለፉኝ። እነሱ መነጽር ምናምን ስለለበሱ መሰለኝ ሀብታም ሰፈር ስለሆነ እነሱም ሀብታም እያጫወታቸው ነው። ሀብታም እያጫወታቸው ነው መሰለኝ። ቪዲዮውን አጥፍቼው ነበር ማለት ነው። እንደገና ነው ያበራሁት። ሳማቸው ማለት ነው። መተው ሰላም አሉኝ። አንቺ እኮ ኢትዮጵያውያን አትመስሊም፣ አባያ ለብሰሽ ስትሄጂ የኛ ዜጋ አልመሰልሽንም አሉኝ። እናንተ እሜት ጥሩ ነው ማለት ነው። እንዴት ሳማቸው እኮ ባጠገቤ ሲያልፉ ተመልሰው ሰላም አሉኝ። ይቅርታሽ እንዴ ሁለቴ ሙሉ እኮ ወደዚህ ሄድ ወደዚህ ይመጣሉ እንዴ። ሰው ልጅ እኮ ሀይ ይባላል። ባጠገባችሁ ሰው ሲያልፍ ሀይ። ከዛ ኢትዮጵያ ወይስ አይደል እንደሆነ ያውቃሉ። እነሱ ግን ሁለቴ ሙሉ መነጽራቸውን ለብሰው ሱሪያቸውን ለብሰው ማለት ነው እየተመላለሱ እያዩኋቸው ጸጥ ብለው አለፉ። ከዛ ሳማቸው መተው ሰላም አሉኝ። ቪዲዮ መግባት አንፈልግም አሉኝ። ከዛ ቪዲዮን አጠፋሁት ማለት ነው። ለማንኛውም ወደ ቤት እየተመለስኩ ነው። ይህን ያህል እኔም ተዝናናሁ። እናንተም እንዴት ተዝናናችሁ ተስፋ አረጋለሁ። እና እሜት ጥሩ ነው ማለት ነው ሰውን ማማት። ስለዚህ ስላማኋቸው መጥተው ሰላም አሉኝ የኔ ውዶች ማለት ነው። ወዳችኋለሁ። ለማንኛውም የኔ ውዶች ይህንን ይመስል ነበር እስካሁን የነበረው ጊዜያችን። መልካም ጁምአ፣ መልካም ምሽት ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ላይክ ሰብስክራይብ አድርጉ እሺ የተመቻችሁ